بسم الله الرحمن الرحيم. الزوجة هي شقيقة الرجل. ሚስት ወይም ሴት ልጅ በተፈጥሮ አላህ ሲፈጥራት የወንድ ልጅ ክፋይ ናት። አሁን ላይ የምነግራችሁ የመጥፎ ወንዶች አይነቶች ናቸው። ምን ብያችኋለሁ? ሴት ልጅ የወንድ ልጅ ክፋይ ናት በኔቸር ያኒ ከወንድ ልጅ ተከፍላ ነው የወጣችውና አላህ ሱብሓነሁ ወተዓላ ምን አዘዘን? አመረና ቢዕሽረቲሃ ቢልማዕሩፍ በመልካም እንድንኗኗራት አላህ አዘዘን። ያኒ የበታች ተደርጋ የምትታይበት ምንም አይነት ሪዝን ሎጂካሊም ይሁንም ሃይማኖታዊም ይሁንም ሴኩላሪም ይሁንም የለም፣ ምንም ነገር የለም ሴት የበታች ተደርጋ የምትታይበት። ለዚህም አላሁ ዐዘ ወጀል ምን አለ? ቃለ አላሁ ዐዘ ወጀል ወዓሺሩሁነ ቢልማዕሩፍ በመልካም ተኗኗሯቸው። ትእዛዝ ነው ለወንዶች፣ ኮማንድመንት። የአላህን ትእዛዝ መጣስ የለም። ዋጅብን የጣሰ ይቀጣል፣ ጀሃነም ይገባል። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አኒሳኡ ሸቃኢቁ ሪጃል ሴቶች የወንዶች ክፋይ ናቸው። እኩል በተፈጥሮ ፊዚካሊ እኩል ናቸው የተፈጠሩት፣ ብልጫ አልተደረገም። ወቃለ ዐዘ ወጀል አሁንም አላህ ዐዘ ወጀል ምን አለ? ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ለሴቶችም የራሳቸው የሆነ በመልካም እንድትናኗራቸው ድርሻ አላቸው ለወንዶች እንዳላቸው። አንተ ለራስህ ሰላም ትፈልጋለህ፣ ማዕሩፍ ትፈልጋለህ፣ በጎ ነገር ትፈልጋለህ፣ ለእነሱም በአምሳያው መሰጠት አለበት። ካልተሰጠ ሚዛን ተጓደለ ይባላል። ወአውሳ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ወስያ አድርገዋል። ምን ብለው? ፊ አኺሪ ሐያቲሂ በህይወታቸው መጨረሻ ላይ ሊሞቱ ሲሉ ምን አሉ? እስተውሱ ቢኒሳኢ ኸይራ በሴቶች ልጆቻችሁ ሴት ልጆቻችሁ ላይ አደራ በመልካም ወስያ ስጧቸው፣ ምከሯቸው በመልካም ሲያጠፉ። ፈኢነሁነ ዒንደኩም ዐዋኑን ያዕኒ አሲራ እነሱ እኮ እናንተ ዘንዳ በምን ስታተስ ላይ ነው ያሉት? ያዕኒ በእናንተ አንደር ኮንትሮል ስር ናቸው ያሉት። አሲራ ማለት ዝቅ ብለው እንደ እስር የተቀመጡ ናቸው። ያዕኒ ቃለ ሚሳቅ ቃለ መሐላን የወሰድከው ልታሰዳድራት፣ ከምትበላው ልትበላ፣ ከምታለብሰው ልታለብሳት፣ እኩል የሆነ ያልተናነሰ ነገር ሶሳይቲው ማህበረሰቡ ከሚኖርበት ልትሰጣት ነው። ስለዚህ በዚህ ፍቃድ እሺ ብላ ያንተ ስሌቭ ለመሆን ባሪያ ለመሆን ዝቅ ብላ ተቀምጣለች ቤት ላይ። ያንን የማሟላት ግዴታ አለበት። ከዛም ምን አሉ? ላ ዩክሪሙሃ እሷን አልቃትም ኢላ ከሪሙን ከሪም ቸር የሆነ የተላቀ ሰው ቢሆን እንጂ። ሴትን ልጅ አልቅም የተላቀ ሰው ቢሆን እንጂ። ወላ የዝሊሙሃ ኢላ ለኢሙን ሴትን ልጅ ደግሞ አይበድላትም ወራዳ የሆነ ወንድ ቢሆን እንጂ። መን ዓሸረሃ ቢልማዕሩፊ እችን ምስኪን ሴት ልጅ በመልካም የተኗኗራት ሰው ፈቀድ አጣዐ አላህ እርግጥም አላህን ታዟል። ወመን ዓሸረሃ ቢሱኢ እችን ምስኪን ሴት በክፉ የተኗኗራት ሰው እየጨቆነ ወዘለመሃ እየበደላት ስም እየለጠፈባት የሌለባትን ነገር እቤት በተቀመጠችበት ቤት ለቃ ሳትወጣ ፈቀድ ዘለመ ነፍሰህ በእርግጥም ራሱን በድሏል ነው የሚባለው። እሷን አይደለም የበደላት ራሱን ነው የበደለው። ያኒ ኢነማ ሚማ ዩእሰፉ ለሃ በጣም ከሚያሳዝነው በዚህ ሴት ልጅ ላይ ወንድሞች ማ የሕሱሉ ሚን ባዕድ ሪጃል ከአንዳንድ ወንዶች የሚገኝ ባህሪ አለ። ሚነል ኢሕቲቃር ያለምንም ሪዝን አሳንሶ ያያታል፣ ያሳንሳታል። ዝም ብሎ በቃ መጀመሪያ ወድቆ እየየው ብሎ ተቀብሎ ያመጣትን ሴት
የበታች አርጎ ያያታል። ወልዝዲራ ድፍረቶች ይዳፈራታል። በሌላ ሰው ላይ ውጭ ላይ ማይዳፈር እሷን ይዳፈራታል። ወተዓሊ የበላይ ይሆናል፣ ይንጠራራል። الدكتاتورية ልክ እንደ ዲክታተርሺፕ ይሆናል። والتسلط የበላይ ኮንትሮሊንግ يعني ረግጦ የማዝ ኮንትሮሊንግ والظلم በደል لزوجته በሚስቱ ላይ ብቻ ثم يستقل يعني ورقة الأطفال إذا كان عندها عيال ልጆች ካሏት ደግሞ በቃ በወረቀቱ ላይ ዲፔንድ ይልና يعني በልጆቹ ያስፈራራታል። እፈታሻለሁ እያለ በዛ ወረቀት ያስፈራራታል። እሷም ደግሞ ይሄንን لأنه يعرف أنها تستطيع فعل شيء لا تستطيع أن تفعل شيئا ምንም ነገር እንደማታመጣ ያውቃል። يعني ከፈታት ይከብዳታል ህይወት። ከዛ በኋላ ልጆች ይዛል تخاف لعيالها ለልጆቿ ትፈራለች። ስለዚህ فيزيدها ظلما ሌላ በደል ጨምርባታል። ይብልግና بعضهم አንዳንዶቻቸው يعني يحسن أخلاقه مع الناس كله كسوش قال له نقر ولو جلاي أخلاقه أبيت ملائكة يمثلوا يا سامرال من إلال إلا بامرأته بمستو لا بتشا شوف يبتسم للناس لصوت فككلال ويضحك للناس لصوت يسقال ويكرم الناس صوت دمو يالك قال بقى يمساسروا النقروች ويصبر مع الناس ከሰዎች ጋር ያለው ነገር ደግሞ አደጋ ምናምን ሲያደርሱበት ኤኒቲንግ ሰብር ያደርጋል። فإذا دخل إلى بيته ወደ ቤቱ የገባ ጊዜና وزوجته ወደ ሚስቱ የገባ ጊዜ ግን يعني يغير وجهه ፊቱን ይቀይራል وينقلب إلى عفريت የተባለው ሸይጣን አይነት ይሆናል። يدخل ይገባል ويلوم ይሰድባል፣ ይተቻል ويضارب ይማታል ويسب ይሳደባል ويشتم ينورال يقول ايش هذه ما سوي لم تدري ايش نقري على وايش هذه ما فعلتيها لم تدري ايش نقري على دركشم يعني ينظر فقط الى السلبيات نيجاتيف የሆኑት ነገሮች ብቻ ነው አቃቂር የሚያወጣው ሌላ ነገር አያወጣም። እንደዚህ አይነት የተራከሙ ተንኮለኛ ወንዶች አላህ ይጠብቀን። እንቀጥላለን።